የደቡብ ኢትዮጵያ ክልል ውሃና ኢነርጂ ቢሮ ከድላ ዩኒቨርሲቲ ጋር በመተባበር በውሃ ሀብት አጠቃቀምና ብክለት ቁጥጥር ዙሪያ ከዞንና ከክልል ባለድርሻ አካላት ጋር የምክክር መድረክ በድላ ከተማ አካሂዷል። በመርሃ ግብሩ የእንኳን ደህና መጣችሁ መልእክት ያስተላለፉት የደቡብ ኢትዮጵያ ክልል የውሃና ኢነርጂ ምክትል ቢሮ ኃላፊና የውሃ ሀብት ጥናት ክትትል ዘርፍ ኃላፊ አቶ ስማገኘው ደንሳም በውሃ አጠቃቀም ላይ ግንዛቤ በመፍጠር የተስተዋሉ ያሉ ችግሮችን በመፍታት የውሃ ብክለትንና ብክነትን በዘላቂነት ለመፍታት ያለመ መፍትሄ መድረክ መሆኑን አንስተዋል። ከውሃ ሀብት አስተዳደርና አጠቃቀም እንዲሁም ከብክለት ቁጥጥር ጋር ተያይዞ ያሉ ችግሮችን ከዚህ በፊት ተደጋጋሚ ውይይቶች አድርገናል፣ ጥናት አድርገናል። ካተገባበር መሬት ላይ ከማውረድ አኳያ ችግሮች አሉና ስለዚህ እነዚህ ችግሮች ምንድናቸው የሚለውን ለይቶ ለችግሮቹ ደግሞ የጋራ መፍትሄ ያስቀምጦ ቅንጅታዊ አሰራርን ተናቦ የመስራትን ሂደት በቀጣይ የጋራ አቀዳቅዶ መሄድ የሚቻልበትንም በቀጣይም ደግሞ ታክስ ፎርስ የጋራ ግብረ ኃይል በክልል ደረጃ አዋቅረን የምንሄድ ነው የሚሆነው። ኃላፊው በተለይም የውሃ ሀብትን በአግባቡ ከመቆጣጠር ብክለትንና ብክነትን ከመከላከል አኳያም የሚመለከታቸውን ባለድርሻ አካላት ርብርብ እንደሚጠይቅ አመላክተዋል። ሀገራችን በገርጸ ምድርም ውሃ ሆነ በከርሰ ምድር ውሃ ከፍተኛ ፖቴንሻል ያላትና የአፍሪካ የውሃ ማማ በመባል ትጠቀሳለች። ነገር ግን ይሄ ሁሉ የውሃ ፖቴንሻልና ሀብት እያለ በአግባቡ ስራ ላይ አውሎ ከመጠቀም አኳያ ክፍተቶች ያሉበት ሁኔታ ነው ያለው ማለት ነው። ስለዚህ እነዚህን ክፍተቶች ደግሞ በአንድ ተቋም በውሃና ኢነርጂ ሚኒስቴር ወይ በውሃና ኢነርጂ ቢሮ ብቻ ሳይሆን መልቲ ሴክቶሪያል ስለሆነ የሌሎች ተቋማትን ባለድርሻ አካላትን ተሳትፎ ይፈልጋል ማለት ነው። በመድረኩ የክልልና የዞኖች የሚመለከታቸው ባለድርሻ አካላትና የድላ ዩኒቨርሲቲ አመራር አካላት እንዲሁም ጥሪ የተደረገላቸው እንግዶች ታድመዋል።